ያለ ኢየሱስ መዳን፣ ያለ ኢየሱስ መትረፍ፣ ያለ ኢየሱስ የእግዚአብሔርን ፕሮግራም መፈጸም አይቻልም። ከንቱ ነው። የፈለኩትን ያክል ዕውቀቴን፣ ጉልበቴን፣ ገንዘቤን፣ አቅሜን ልጠቀም እችላለሁ። ኢየሱስን ሴንተር ኦፍ ፖይንት ካላረኩት ግን ሁሉም ነገር በእግዚአብሔር ፊት ሲቀርብ በዜሮ ነው የሚባዛው። የምትነግዱ ሰዎች፣ ፕሮፌሽናሊ የምታስተምሩ የምታገለግሉ ሰዎች፣ የተለያየ ሥራ የምትሰሩ ኢየሱስን ሕይወታችሁ መካከለኛ አድርጉት። ነገ እግዚአብሔር ዋጋ እንዲሰጣችሁ። የሐዋርያት ሥራ ምዕራፍ 4 ቁጥር 11 እና ቁጥር 12ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ቁጥር 11 እና 12 ያነበብነው የሐዋርያት ሥራ ምዕራፍ 4 ላይ ቁጥር 11 እና 12 ያነበብነው ወንድማችን ሐዋርያው ቅዱስ ጴጥሮስ በሸንጎ ፊት ቆሞ የተናገረው ንግግር ነው፣ ወይንም በሸንጎ ፊት ቀርቦ የመለሰው መልስ ነው። ምዕራፍ 3 ላይ በሕዝብ ፊት ቆሞ የሰበከውን ስብከት እናንተ ማግኘት ትችላላችሁ። ምዕራፍ 4 ላይ ደግሞ ምዕራፍ 3 ላይ ስለተከናወነው ተአምራት፣ በእጆቻቸው ስለተከናወነው ተአምራት፣ በሕዝብ ፊት ደግሞ ቆመው ሲሰብኩ ስለነበረው ጉዳይ እንዲያብራሩ ጴጥሮስንና ዮሐንስን በአይሁድ ሸንጎ ፊት ጠርተው የጠየቋቸው ጥያቄ ቁጥር 7 ላይ አለ። ከዛ በኋላ ወንድማችን ሐዋርያው ቅዱስ ጴጥሮስ ከዮሐንስ ጋር አብሮ በመሆን በመንፈስ ቅዱስ ተሞልቶ ይህንን ደግሞ ተናገረ ይላል። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ምዕራፍ 3 ላይ የተፈወሰ ከተወለደ ጀምሮ በእግሮቹ ሄዶ የማያውቅ አንድ ሰው ነበር። ያ ሰው ተፈወሰ ይለናል። በዚያ ሰው መፈወስ ምክንያት አያሌ ሕዝብ ተሰብስቦ ነበር። ለዛ ሕዝብ ጴጥሮስ እንደገና ንግግር ያደርጋል። ሰዎቹ የሚሰብኩት ለመስበክ አቅደው እንደዚህ ተዘጋጅተው አይደለም የሚሰብኩት። የሆነ ነገር እግዚአብሔር ያደርጋል። ከዚያ የሆነ እድል ይከፈታል። በዛ እድል ውስጥ ግን ይሰብካሉ እና ለመስበክ ተዘጋጅተው አይደለም፣ ሁሌ የተዘጋጁ ናቸው። እግዚአብሔር ይመስገን። የሆነ ቀን ቆይ ስብከት አለኝ ብሎ አይደሉም ሜዳ ላይ የሚሄዱት። እንደ ልማዳቸው ለመጸለይ ሲሄዱ ጌታ የሰራው ነገር አለ። በዛ በተከናወነ ነገር ምክንያት እግዚአብሔር እንደገና በር ከፈተ የሚሰበክበት። ሰዎቹ ሁሌ ዝግጁ ናቸው። እግዚአብሔር በዚህ ይባርከን። ጎናቸው ያለው ሰው ግን ሁሌ የተዘጋጀ ሁን በሉት። ወታደር እንደዛ ነው አይደል? ወታደር እንደዛ ነው። ወታደር መቼ ምን ይፈጠር መቼ ምን ይሁን የሚያውቀው ነገር የለም። ሁልጊዜ ግን ዝግጁ ነው። ሳይኮሎጂካሊ ዝግጁ ነው። መጀመሪያ በሳይኮሎጂካሊ ባስተሳሰቡ ዝግጁ ነው ወታደር። በትጥቅ ብቻ አይደለም የሚዘጋጀው። ሳይኮሎጂካሊ ዛሬ ተነስ ቢባል ተነስቶ ለመሄድና ለመዋጋት አይምሮ ዝግጁ ነው። ባይዘው አይምሮ የተዘጋጀ ሰው በጣም ከባድ ሰው ነው። ባይዘው አይምሮ የተዘጋጀ ሰው በጣም ከባድ ሰው ነው። ግማሹን ይሄዳል ማለት ነው። ትጥቅ ራሱ እስኪመጣ ድረስ ላይ ጠብቅ ይችላል። ከዛ ቀጥሎ ደግሞ በትጥቅም ደግሞ ሬዲ ነው። በየቀኑ መሳሪያዎቹን ለመዋጋት የሚመቸው ነገር በሙሉ እያዘጋጀ በጥንቃቄ ነገ ጦርነት አለ ቢባል እንዳይዘው በጣም ተዘጋጅቶ ደግሞ ይጠብቃል። በሁሉ ነገሩ ወታደር ዝግጁ ነው። ጦርነት በቅድ ላይ መጣ ይችላል። ጦርነት ነገ ይጀመራል ላይ ይባል ይችላል። ድንገት ተጀመረ ይባላል። ተነስተው ወደ ጦር ሜዳ ነው። እነ ጴጥሮስ ልክ እንደዛ ናቸው። ጌታችን ኢየሱስ ክርስቶስም ያሳያቸው ዲሲፕሊን የሚሊተሪ ዲሲፕሊን ነው። በጣም ሃይሊ ዲሲፕሊን ነበር ኢየሱስ። ሃይሊ ዲሲፕሊን ነበር። ቀን ያስተምራል፣ ሌሊት ይጸልይ ያድራል። በጣም ሃይሊ ዲሲፕሊን ነው የጌታ ኢየሱስ ክርስቶስ ዲሲፕሊን። ስብከት አይደለም ዲሲፕሊኑ ኑሮ ዲሲፕሊን ነበር። በቃ አኗኗር ነበር የሚያሳያቸው። ስትጸልዩ ደሩ፣ ስታስተምሩ ዋሉ አይላቸውም፣ ያደርገው ነበር። ሲጸልይ ያድራል፣ ቀን ደግሞ ያስተምራል። የሚፈወሱ ካሉ ይፈውሳል፣ አይደክመውም። በእያንዳንዱ ነገር ላይ በጣም አስደናቂ የሆነ አቋሙን በህይወቱ ያሳያቸው ነበር። በዛ ላይ ደግሞ እንደኛም አይደለም ህመማችንን እየተሸከመ ነው የሚሰብከው። የዓለምን ሁሉ ህመም ፈወሳቸው የሚል አንብባቸዋል። ማቴዎስ 8 ላይ ፈወሳቸው ይልና ፈውሷቸው በሽታቸውን አራግፉ ሂዱ ብሏቸው አይደለም። ህመማችንን ተሸከመ፣ ደዌያችንን ተቀበለ የሚለው ቃል ተፈጸመ ነው። አሁን ፈውሷቸው ሰም በሽታውን ተቀብሎ ተሸክሞት፣ አሁን ካንሰር ያለበት ካንሰሩን ተቀብሎ ተሸክሞ ሰውየው እየዘመረ ሄዳል። ኢየሱስ የሰውየውን ተሸክሞ ይሰብካል። በዚህ አይነት ህመም ውስጥ ነው እንደዚህ አይነት ዲሲፕሊን የነበረ እና አይ ቲንክ እኛንም በጣም የሚያነቃቀን አይመስላችሁ? አትነቃቁም? በዚህ አትነሳሱም? ሐዋርያቱ ኢየሱስን እያዩ ነው የኖሩት። ኢየሱስን እያዩ ነው የተማሩት። ኢየሱስን እያዩ ነው የጸለዩት። በጣም አቅም እያነሳቸው ለመጸለይ ያቃታቸው ቢተኙም
በነቁ ሰዓት ግን ሲያዩ እስቲል እየጸለየ ነው። አቅም አጥሯቸው እንጂ መተኛ ፈልገው አይደለም። ሐዋርያት ሥራ ላይ መንፈስ ቅዱስ ሲወርድባቸው ያደረጉት ኢየሱስ ያደረገውን ነው። ስለዚህ ረሃብ ነበራቸው። ያንን ለመሆን ይጓጉ ነበር። መንፈስ ቅዱስ መጥቶ አቅም ሰጠ፣ ጸጋ ሰጠ፣ ጉልበት ሰጠ፣ ሆኑት፣ አደረጉት። ይሄው ክብር ለኢየሱስ ይሁን። ነገሩ የተከናወነው ድንገት አይደለም። ዲሲፕሊን ሆነው ለመጸለይ በቀን 3 ሰዓት 6 ሰዓት 9 ሰዓት ለመጸለይ በሚወጡበት ሰዓት ነው እግዚአብሔር ይሄን ያደረገው። ተአምር የማድረግ እቅድ ኖሯቸው አይደለም። ለመጸለይ ሲወጡ እግዚአብሔር ነው ተአምር ያደረገው። ተአምሩ እግዚአብሔር ዲዛይን ውስጥ እንጂ ጴጥሮስ ፕሮግራም ውስጥ የለም። ድንገት ነው የሆነው። ተአምሩ ብቻ ሳይሆን ስብከቱም ጴጥሮስ እቅድ ውስጥ የለም። ሰዎቹስ ይህንን ለማድረግ የተዘጋጀ ልብ፣ የተዘጋጀ መንፈስ፣ የተዘጋጀ የእግዚአብሔር ቃል ሙላት፣ የተዘጋጀ በመንፈስ መቀጣጠል ውስጣቸው ነበር። ክብር ለእግዚአብሔር ለአምላካችን። እና ምዕራፍ 3 ላይ በጣም በአስገራሚ ሁኔታ ሰበኩ። ከዛ በምዕራፍ 3 ስብከት ምክንያት ነው አይደል የይሁድ ሸንጎ ተሰበሰበ። ከዛ እንደገና ጠሯቸው ኑ አሏቸው። አቤት አሉ፣ መጡ። ሰዎቹ በመሰረቱ የሐዋርያት ሥራ እኔ ማይ ፌቨራይት ቡክ ሐዋርያት ሥራ ምዕራፍ 4 ጴጥሮስና ዮሐንስ ምዕራፍ 3 ላይ ስላደረጉት ጉዳይ በጣም ተተረማመሰ። አገሩ ከተማው ተበጠበጠ። በእነሱ ዘመን ደግሞ እንደዚህ እንደ አዲስ አበባ አይነት ትልቅ ከተማ አይደለም፣ በጣም ትንሽ ነች ከተማዋ ኢየሩሳሌም። እና ከተማው ታመሰ፣ ተበጠበጠ። እና ጉዳዩ ሊቀ ካህኑና ሸንጎ ጋር ደረሰ። ወሬው ደግሞ ነገሩ የተከናወነው ቤተ መቅደሱ አካባቢ ነው። እና ድብልቅልቅ አለ። እና ያ ሰው ተፈወሰ ብቻ አይደለም፣ የሰውየው መፈወስ አይደለም ባይዘው የሰዱቃውያን የቤት ሥራ። የሰዱቃውያን የቤት ሥራ 3000 ሰው ወሰዱ ነው። 3000 ሰው ዳነ፣ ወደ ክርስቶስ መንግሥት ተጨመረ። እንዴ አሉ እና ተሰበሰቡና ጠሯቸው ጴጥሮስና ዮሐንስ። አሁን ስላደረጋችሁት ስለዚህ ጉዳይ እስቲ ማስረጃ አቅርቡልን፣ በማን ስምና በምን ኃይል ነው እናንተ ይህንን ያደረጋችሁት ብለው ምዕራፍ 4 ቁጥር 7 ጠየቋቸው። ወንድማችን ሐዋርያው ቅዱስ ጴጥሮስ ጀመራ። ጴጥሮስ ደግሞ እንኳን በር ከፍተ ሰጥተው የተዘጋ ከፍቶ ይገባል። በጣም ማይቲ ነው ሰውየው። አሁን እዚህ ስለሆነው ነገር የምትጠይቁን ከሆነ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ዕውቀት፣ ጥበብ፣ ጸጋ እና ጤነኛ ድፍረት ሰጥቷቸው፣ ጤነኛ ድፍረት አለ። በመንፈስ ያስታውቃል። በቃ ኢየሱስ ክርስቶስ ጌታ ነው። እና ጴጥሮስ አሁን ስለሆነው ነገር ነው የምትጠይቁን? አዎ። በእርግጥ እዚህ ከተማ ስለተከናወነው ነገር አለማወቃችሁ ይደንቃል፣ ግን ከተጠየቅን ግን እናስረዳለን። እስከ ቁጥር 10 ድረስ ተአምሩ ስለሆነ 11 እና 12 ናት ባይዘው ስብከቷ። ምዕራፍ 4 ላይ ያለችው ክላይማክሷ የቴክስቱ ክላይማክስ በቃ እቺ እንትኗ ብሪጇ እንጂ አጣባቂዋ ቁጥር 11 እና 12 ናት። ከመጀመሪያ ከምዕራፍ 3 ጀምሮ ለመጣውና ምዕራፍ 4 ከቁጥር 13 በኋላ ላለው ለተፈጠረው ነገር በሙሉ ማጣበቂያዋ የነ ጴጥሮስ ሴንተር እቺ ናት። ምንድነው የሚለው? 11 እርሱም እናንተ ግንበኞች የናቃችሁት። ዋው! ጴጥሮስ ይሄንን እያላቸው ያሉት ሰዎች ኢትዮጵያውያን አይደሉም። እንደዚህ አይነት ጉባኤ አይደለም። ጴጥሮስ ይሄንን ቃል ቆሞ እየተናገራቸው ያሉት ሰዎች የአይሁድ ሸንጎ መሪዎች ናቸው። የአይሁድ የሸንጎ አባላት ናቸው። ሊቀ ካህናት ጭምር ናቸው። የእስራኤልን ኢየሩሳሌም አካባቢ ያለውን የሃይማኖት እንቅስቃሴ፣ መንፈሳዊ እንቅስቃሴ መሪዎች ብቻ አይደሉም። በአይሁድ መካከል ያለውን ፖለቲካሊ ያለውን እንቅስቃሴ ጭምር የሚመሩ ሰዎች ናቸው። እና ያስተምራሉ። መምህራን ናቸው፣ ካህናት ናቸው። ከነሱ አንደበት የሚወጣውን የትኛውንም ነገር ህዝቡ አክብሮ የሚሰማቸው ደግሞ የሸንጎ መሪዎች ጭምር ናቸው። እንደዚህ አላቸው፣ እናንተ ግንበኞች አላቸው። እግዚአብሔር ይሄንን ነገር ለማድረግና ለማከናወን ስልጣን ሰጥቷችሁ ያላችሁ ሰዎች ናችሁ ነው። እናንተ ግንበኞች፣ እየናቃቸው አይደለም፣ እያዋረዳቸው አይደለም፣ ሚስ አርጋችሁታል እያለ ነው እንጂ እናንተ ግንበኞች አድራጊዎች ናችሁ፣ ሰሪዎች ናችሁ። በእግዚአብሔር ርስት ላይ፣ በእግዚአብሔር መንግስት ላይ፣ በሕዝበ እስራኤል ላይ፣ በኢየሩሳሌም በቤተ መቅደሱ ላይ፣ በዚህ ሕዝብ ላይ እግዚአብሔር በእናንተ በኩል ሊያደርግ መጥቶ ነበር። እናንተ ግንበኞች፣ ስቲል ቢልደርስ፣ ስቲል እየገነባችሁ ነው።
እግዚአብሔር እንዳትገነቡ አይደለም ያላችሁ፣ ሚስ አረጋችሁ አይደል ያለው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። the chief cornerstone ሚስ አርጋችሁታል። ዋናውን ቤቱ ሲሰራ የቤቱ አያያዥ ሆነውን ዋነኛውን ከመሰረት ጀምሮ ሲወጣ ጠርዝ ተጠብቆ የሚወጣለትን የቤቱን ዋና ነገር ትታችሁት እየገነባችሁ ነው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። ያለ ኢየሱስ ነው የምትገነቡት አላቸው። የናቃችሁት ማለት ቀላል ቃል መሰላችሁ እንዴ? የናቃችሁት እኮ ከባድ ቃል ነች። እናንተ ግንበኞች የናቃችሁት ማለት ባይዞ ዝም ብሎ እንደዚህ እንደ ስብከት ተሰምቶ የሚሄድ እንዳይመስልህ። ሊገሏቸው ፈለጉ ነው የሚለው ቀጥሎ። የናቃችሁት የሚሏቸው ማንን እንደሆነ ያውቃሉ። መናቅ ምን ማለት እንደሆነ በጴጥሮስ አፍ ለነዛ ለሳንሄድሪኑና ለሸንጎ አባላት ይገባቸዋል። እናንተ የናቃችሁት የሚሉ የተሰቀለውን ክርስቶስን እኮ ነው። ኢየሱስ ክርስቶስን ነው ንቃችሁታል። የማዕዘን ራስ ድንጋዩ እሱ ነበር ነው። ያለሱ ሕይወት የለም እያሏቸው ነው። እነሱ ደግሞ እሱ አያስፈልግም እያሉ ነው። ያለ ክርስቶስ ኢየሱስ መዳን እንችላለን ነው ፈሪሳውያኖቹ የሚሉት። እነ ጴጥሮስ ደግሞ ያለ እርሱ ቤቱን መገንባት ከንቱ ነው። ቅርጹ አይመጣም፣ ስርዓት አይኖረውም። የቤቱ ስኳድራ ተጠብቆ በባለቤቱ ዲዛይን መሰረት መስራት አይቻልም። የቤቱ የማዕዘን ራስ ድንጋይ ክርስቶስ ነው። ያለ ኢየሱስ መዳን፣ ያለ ኢየሱስ መትረፍ፣ ያለ ኢየሱስ የእግዚአብሔርን ፕሮግራም መፈጸም አይቻልም። ከንቱ ነው። የፈለኩትን ያክል ኢንቨስት ላደርግ እችላለሁ። የፈለኩትን ያክል ዕውቀቴን፣ ጉልበቴን፣ ገንዘቤን፣ አቅሜን ልጠቀም እችላለሁ። ኢየሱስን ሴንተር ኦፍ ፖይንት ካላረኩት ግን ሁሉም ነገር በእግዚአብሔር ፊት ሲቀርብ በዜሮ ነው የሚባዛው። እግዚአብሔር ዋጋ ሰጥቶ የሚለካው የማዕዘን ራስ ድንጋዩ የታለ ይላል እግዚአብሔር። መጀመሪያ ይሄውና ስትለው እሱን አስቀምጧ። መጀመሪያ እሱ ላይ ነው እንድትገነባው የምፈልገው። እግዚአብሔር ኢየሱስን የሕይወታችን መካከለኛ ያርገው። እግዚአብሔር ኢየሱስን የመኖራችን መካከለኛ ያርገው። የምትነግዱ ሰዎች፣ ፕሮፌሽናሊ የምታስተምሩ የምታገለግሉ ሰዎች፣ የተለያየ ሥራ የምትሰሩ ኢየሱስን የሕይወታችሁ መካከለኛ ያርጉት። ነገ እግዚአብሔር ዋጋ እንዲሰጣችሁ። አለበለዚያ ከፈሪሳውያን በላይ ሕግ ይጠብቃል። ጴጥሮስ ባይዘወይ የፈሪሳዊውን የሐናና ቀያፋን ያክል ሕግ ሊጠብቅ አይችልም። ጴጥሮስ አቅም የለውም። ዮሐንስ ሊጠብቅ አይችልም፣ አቅም የለውም። ሕጉን ይጠብቁታል በጣም ግን ደጁን ነው ከውጭ ቆማ ይሄ ሰው ባኪ እናንተ ግንበኞች አይ ቲንክ አቤት ቀጥሎ የሚለውን አላውቁ። እናንተ ግንበኞ ፕሪቺንግ እኮ አይደለም ዲፌንድ እያደረገ እየሰበከ አይደለም እየተከላከለ እኮ ለተጠየቀው ጥያቄ መልስ እየሰጠና እምነቱን እኮ ጋርድ እያደረገ ነው። እናንተ ግንበኞች ህዝቡን አሰቡት። አይ ቲንክ ይሄንን የሚያክል አዳራሽ አይደለም እነሱ የተሰበሰቡት መጠነኛ ነገር ነው። ደጅ ድረስ ግን ህዝብ አለ። ከዛ በኋላ እኮ 5000 አካባቢ አይደል የተጨመረው። ህዝቡን አስቡ። ህዝብ እየሰማ እናንተ ግንበኞች ማለት ነው አላት የናቃችሁት ድንጋይ ህዝቡ ማን ጴጥሮስ ካለ የተሰቀለው ክርስቶስ ነው። የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ። ጴጥሮስ በመንፈስ ቅዱስ ኃይል ተሞልቶ ካልሆነ በቀር እነሱ ፊት እችን ሊተነፍሳት አይችልም። ጴጥሮስ ዝነኛ ነው፣ በሁላችን ቤት ዝነኛ ነው። ጴጥሮስን የማያቅ ሲያቀው ደግሞ ጴጥሮስን መካዱን የማያቅ ሐዋርያት ሥራ ላይ የጴጥሮስን ስብከት በጣም ብዙ እኮ መቀበል የሚከብደው እኮ ሶስት ፊት ካደ ብሎ ነው። ትክክል እኮ ነው፣ ክዷል። ምንም ሊያደርጉት የማይችሉ ሰዎች ፊት ክዷል። እዚህ ጋር ቆሞ የሚሰብከው ማፊት ነው? ኢየሱስን የሰቀሉ ሰዎች ፊት። ኢየሱስን ሲሰቅሉ እጃቸው አልተንቀጠቀጠም ሰዎቹ። መሲሁን የጴጥሮስን ማስተር አንስተው ሰቅለውታል። ምንም አይፈሩም ሲሰቅሉ። ይሰቀል ሲሉ አይፈሩም። እነሱ ፊት ቆማ እናንተ ግንበኞች አላቸው። እናንተ ግንበኞች የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ።
አይበቃም የሚሉት ይመስለኛል። ሉቃስ የጴጥሮስን ስብከት ብቻ ስለጻፈ ጴጥሮስ የጠቀሳት ቃል ዝም ብላ ቃል አይደለችም። ባይዘው ሩት ወርዳላት ወደ ኋላ እስቲ አውጡ፣ ሂዱና አውጡ። መዝሙር 118 ላይ 118:22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ። መዝሙረኛው በመዝሙር 118 ላይ ዳዊት ዘማሪና ንጉሥ ብቻ አይደለም። በዚሁ በሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስ እንደዚህ ብሏል፣ ንጉሥ ዳዊት ነቢይ ነበረና ብሏል። he was prophesy ምንድነው የተነበየው? እየዘመረ እያለ ዳዊት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ዘመረ። ጴጥሮስ ኮት አረጋት። ያ ጉባኤ ይችን ጥቅስ ሲጠቅሳት ከምን እንደጠቀሳት ያውቃሉ። ለምን? ጸሐፍቶች አሉ፣ ሰዱቃውያን አሉ፣ ፈሪሳውያን አሉ። ብሉይ ኪዳንን ጥንቅቅ አድርገው የሚያውቁ ሰዎች አሉ። ልክ ጴጥሮስ እናንተ ግንበኞች የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ ሲል መዝሙር 118:22ን ጠቀሰብን። ቆናቸው እርሱ የቃሉ ሰባኪ ሁን በሉት እስቲ። ክብር ለኢየሱስ ይሁን።